የግድ መላክ ነው። እሱም ለተንኮል ይልካል፣ ለምቀኝነት ይልካል፣ ለግፍ ይልካል፣ ለጠማማ ሐሳብ ይልካል። ሳንላክማ አንኖርም እኮ። በዚህ እርግጠኛ ሁን። የግድ እንላካለን እኮ። ብዙ ሰዎች ለሰይጣን እየተላኩ ወደዚህ ስትመጡ እንደዛ የምትሄዱት አብዳችኋል እንደ ይሏችኋል። ታዲያ እነዚህ ማን ላካችሁ ትላላችሁ? እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር መንፈስ ነው የገባው። መጀመሪያ ግን ቁም አለው። ይሄ ነው መቆም በሚቻልበት ጊዜና ሰዓት እንድንቆም የእግዚአብሔር ፈቃድ ነው። መቆም ካልቻልን ችግር ነው። ዛሬ ብዙዎቻችን በስጋ ነው የቆምነው። በመንፈስ የምንቆምበትን ኃይል ካጣን ቆይቷል። አንዳንድ ጊዜ ስለ እጦት በሚነገረን ጊዜ በግል ሕይወታችን ውስጥ ያጣናቸውን ስንፈልግ በጣም ብዙ ናቸው። ይህንን ላለመፈለግ እንደ ሁኔታው መመሳሰልን እንደ ምርጫ እንይዘዋለን። አጣን የምንለውን ነገር በቃ አተነዋል ብለን ዝም ብለን በሰለቸ ሕይወትና ቁመና እንመላለሳለን። እዚህ ቁም ሲል ሲቆም ግን መቆም ሲጀምር እንደ እግዚአብሔር ቃል መቆም ሲጀምር መንፈስ ገባበት። እግዚአብሔር መንፈስ ራእዮችን የሚገልጥ ተስፋዎችን የሚያሳይ ከዛም አልፎ በአመፀኞች ፊት እንኳ በደንብ እንዲቆምና ስጋዊ ፍርሃትንና የልቡን ጥርጣሬ እንዲሁም በእኔ ላይ ያደርሳሉ ብሎ የሚገምተውን ነገር ሁሉ እንዴት ሊያስወግድ እንደሚችል የሚያጠነክር ኃይል አገኘ። መንፈስ ገባብኝ። መቆም ስጀምር አለ መንፈስ ምን አለ ነው የሚለው? ገባ። በእግዚአብሔር መቆም ስንጀምር፣ በስሙ መተማመን ስንጀምር፣ ክንዱ ክንዳችን እንዲሆን ፈቃደኞች ስንሆን፣ የማንነታችን ጉዳይ ላይ እግዚአብሔር መወሰን ሲጀምር፣ ስጋዊ በሆነ አቅጣጫ ታሪክን የሚያጠፉ ጉልበተኞች አቅም አይኖራቸውም። ኑሯችን በእግዚአብሔር መቆም ሲጀምር፣ ሐሳባችንና እቅዳችን አምላክ ያለበት ሲሆን፣ በአመፃ የሚመሩና በክፉ ኃይል የሚሄዱ ሁሉ የነገው ሞታችንንና ውድቀታችንን የሚጠብቁ ሁሉ ጸጥ ይላሉ። በአኗኗራችን ውስጥ እንደ ጊንጥና እንደ እሾህ የሚዋጉ በክፋት ኃይል የተጠመዱ ብልሃታቸውና ብልጠታቸው ለክፉ ነገር የተመቻቸ ሆኖ እንደ ዕድል ሆነው ዲያብሎስ የሚሰራባቸው ርኩሳን መናፍስትን እንደ መሳሪያ አድርገው የኛን ውድቀት ወገባቸውን ይዘው እየተመለከቱ የሚስቁ ሁሉ መቆም ስትጀምር የእግዚአብሔር መንፈስ ወደ አንተ ይመጣል። መቆም ስትጀምር ነው። እዚህ የሚነግረን ይህንን ታላቅ እውነት ነው። እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም እነግርሃለሁ አለኝ። በምንህ ቁም? በእግርህ ቁም ነው ያለው። እኔም እነግርሃለሁ። ልክ እንግዲህ እግዚአብሔር ከኛ የሚጠብቃቸው ነገሮች አሉ። አንዳንዴ ከእግዚአብሔር ከኛ ምን እንደሚጠብቅ እኛ ከርሱ ምን እንደምንጠብቅ ግራ ተጋብተን የምንኖርበት የዋከባ ሕይወት ብዙ መንፈሳዊ ተስፋዎች ላይ ያለንን ጽናት አበላሽቶብናል። ከእኔ እግዚአብሔር ምን ይጠብቃል? እኔ ከእግዚአብሔር ምን እጠብቃለሁ? የሚለውን ሐሳብ እንኳን ኑሯችን እኛም ራሳችን ተረጋግተን ያሰብንበት ጊዜ የለም። ሁል ጊዜ እግዚአብሔር ሰጪ ነው በቃ አለቀ እንዲህ እንልና ዲያብሎስ ሲነጥቀን መልሰን የምናማርረው ያንኑ የፈጠረንን ጌታ ነው። በምቀኞች ውስጣችን ሲዘረፍ፣ ኑሯችንም በክፉ ኃይል ሲጨቆን፣ የምንሄድበት መንገድ ግራ ስንጋባ፣ የእውቀታችን
ኃይል ጉልበት አጥቶ እኛም በሐሳባችን ስንደክምና ስንዝል የምናጉረመርመው ሁል ጊዜ እግዚአብሔር ላይ ነው። የክፉውን መንፈስ ኃይልና ጥበብ ለመድፈር ጉልበት እናጣለን። አሉ ከሚባሉ ትልቁ ነቢይ ሕዝቅኤል ነው። ግን እዚህ የመጀመሪያውን መንፈሳዊ ጥሪ ከእግዚአብሔር ለማግኘት የሚችልበት ጊዜ ሲመቻች እግዚአብሔር እንዲህ አለው፣ እምነግርህ ቁጭ ብለህ አይደለም አለው። እምነግርህ ችላ ብለህ አይደለም፣ እምነግርህ ተኝተህም አይደለም፣ ቁም አለው። አሁን ቁም። ልክ መቆም ሲጀምር አለ መንፈስ ገባብኝ። ከዚህ በኋላ በደንብ ይሰማል። የሰው ልጅ የሶስት ነገር ጦር ሜዳ ነው። አንደኛው የራሱ የስጋ ኑሮ ሌላ ውጊያ ነው። ሁለተኛው የክፉ መንፈስ ውጊያ ሁለተኛው ነው። ሶስተኛው ከእግዚአብሔር መንፈስ የእግዚአብሔርን መንፈስ ለማግኘት የሚያደርጋቸው ሩጫዎች የኑሮውን ግማሽ ያህል ትግል የሚጠይቅ ነው እና ህይወታችን ጦር ሜዳ ነው። ዋናው ስጋዊ ፍልሚያ ውስጥ ከመግባት በፊት በየግል ህይወትህ ከእድልም ሆነ ከአኗኗርህ ጋር ከስነ ስብዕና ወይም ከስነ ህይወትህ ጋር የግድ ስትዋጋ ትኖራለህ። አሁን እኛ ውጊያችን የመንፈሱን ዓለምና የእግዚአብሔርን ጉዳይ ትተን በስጋ ጦርነት ውስጥ ነው የምንገኘው። ለእንጀራ፣ ለገንዘብ፣ ለስራ፣ ለክንውን፣ ለቅድ፣ ለፕሮግራም የምናደርጋቸው ውጊያዎች አለሳካ ብሎን ይሄው እድሜ ልኮቻችንን በፈተና አለን ብለን በየግል ሁኔታችን ብናወራ ያልተቋጩ ነገሮቻችን አንዳንዴ እንባና ለቅሶን የሚያመነጩ ይሆናሉ። በደንብ ስታስተውሉት ወደ ኋላ መለስ ብላችሁ የድካማችን ቋት አልሞላ ብሎ በሩጫ የደከምንባቸው ዓመታቶች የኔን ግማሽ ሕይወት ተፈታትነው የጨረሱ ናቸው ብለን በቆምንበት ወይም በተሰለፍንበት ወይም ባለንበት ወይ ስልጣንም ይሁን በማዕረግም ይሁን በእውቀትም ይሁን እንዴት ነው እንላለን። ተምረን አውቀን ወደ ግራ መጋባት እንሄዳለን። ሰርተን ደክመን ገንብተንም እንደገና ግራ መጋባት ይጠብቀናል። ይሄ የስጋ ፍልሚያ ነው። የመንፈስን ጉዳይ ገና አልጀመርነው። እንኳን ምእመናኑ ወደ ቤተ እግዚአብሔር የመጡት ሰዎች እንኳን ይህንን የመንፈስ ጉዳይ ገና አልጀመሩትም። ያለ መጀመራቸው ምልክቶች ብዙ ናቸው። ይሄው የኛ ስቃይ፣ በመንፈስ የደረሰብን ጉዳት ማደረሰልን ቤት መኩል አወቅ ነው። በአካባቢያዊ ስሜት በመንፈስ ተጠልፈን በግል ኑሯችን እና በዕለት የሃይማኖት መስመሮቻችን ውስጥ ጠላት ገብቶ በእያንዳንዷ ቀንና ሰዓት የልክፍት ኃይል ሲጠናወተን ማደረሰልን። ለማን ነው የተናገርነው? ቅዠታችንን ለማን አወራን? በህልም ያሰቃየንን መንፈስ ለማገለጽን ብንገልጽላቸውም እነሱም ከኛ የባሰ ስለሆኑ ምን ይሄ ዝም ብሎ የተለመደ ቅዠት ነው ይሏችኋል። ግን በጠላት እጅ ናቸው ያላችሁት። ይህንን መንፈሳዊ ራእይ የማበልጸግ መንፈሳዊ ግዴታ የነበረባቸው ኃይሎች ተዳክመውና ቀዝቅዘው ባሉበት አኗኗር ውስጥ እኛ ደግሞ ተወለድን። ስለዚህ ከአይነ ጥላውም ጋር ከመኑንም ጋር ዝም ብለን አብረን እየተወላለድን ቆየንና እንደገና ደግሞ ክፉዎች ገጠሙንና የበለጠ ደግሞ ግራ እንድንጋባ በመተት አሰሩን። እሺ ማን ያለህ ይባል። በቃ አሁን በየሆስፒታሉ መሮጥ ነው፣ ወደ ዶክተሩ ወደ ምኑ፣ አንዱን ዶክተር አንዱን ፕሮፌሰር፣ እሱን ለማግኘት ደግሞ ያለው መንከራተት፣ ካርድ አውጥቶ ተጎልቶ መጠበቅ ምናምን ቅጡ። ከዛ ከገባህም በኋላ አሁን መፍትሄ ላገኘ ነው ስትል ደግሞ የምትወስዳቸው መድኃኒቶች የሚያመክነው ኃይል ውስጥ ቁጭ ብሎ ጨጓራህ ብቻ ይቃጠላል እንጂ መድኃኒቱ ከቸገረህ ችግር ጋር አይገናኝም። ለምን? ጠላትህ ውስጥ ነው ያለው መንፈስ ነው። መንፈስ ስለሆነ መንፈስን መድኃኒት አያክመው፣ ምንም አያክመው።
የበቀደሙን በክራንች ሮጥ የነበረ ልጅ በክራንች ሄድ የነበረ ልጅ መንፈስን ፕሮፌሰር አያክመውም። ጥቁር አንበሳ መንፈስን አያክመውም። መድኃኒት ይሰጣል። መድኃኒትና መንፈስ አይገናኙም። ስራውን የሚሰራው መድኃኒት የማይነካው ፍጡር ነው። ለዚህ ነው እኮ ምንም ነገር ያጣ ነው። እና በቀዝቃዛው ህይወት ውስጥ ስላለፍን በመንፈስ የምንቆምበትን ህይወት አጣን። አሁን ያለነው በስጋዊ ጦርነት እንጂ በሁለቱ የውጊያዎች አውድማ ላይ አልቆምንም። በእግዚአብሔር መንፈሳዊ በረከትና በክፉ መንፈስ ፈላጻ መካከል ትልቅ የሚነጉድ ማዕበልና ወንዝ አለ። ያንን ሰብሮ ለማለፍ የኢያሪኮን እና የባህር ኤርትራን የዮርዳኖስን ያህል ትልቅ እንቅፋቶች አሉብን። እነዚህን እንቅፋቶች ለማለፍ የሚያስችለን አንድ ትልቅ ነገር የእግዚአብሔር መንፈስ ገባብኝ እኮ ነው ያለው። ይሄ መልካም መንፈስም እንደሚገባ ሁሉ ክፉም መንፈስ ለመግባት በጣም ይቸኩላል። ይሄ እግዚአብሔር ቁም ብሎት ነው ቅዱስ መንፈስ የገባበት። ከዛ በኋላ ይሰማል። አሁን በደንብ ነው የሚሰማው። በእግሬም አቆመኝ፣ የሚናገረኝንም ሰማሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፁ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። የእግዚአብሔር መንፈስ ሲገባ መላክ ነው። መጀመሪያ የእግዚአብሔር መንፈስ ሲገባ ምንድን ነው? መላክ ነው። መልእክተኛ አገልጋይ መሆን ነው። አገልጋይ ሊያደርገው ነው። በቃ የክፉ መንፈስ ሲገባ የግድ መላክ ነው። እሱም ለተንኮል ይልካል፣ ለምቀኝነት ይልካል፣ ለግፍ ይልካል፣ ለጠማማ ሐሳብ ይልካል። ሳንላክማ አንኖርም እኮ። በዚህ እርግጠኛ ሁን። የግድ እንላካለን እኮ። ብዙ ሰዎች ለሰይጣን እየተላኩ ወደዚህ ስትመጡ እንደዛ የምትሄዱት አብዳችኋል እንደ ይሏችኋል። ታዲያ እነዚህ ማላካቸው ትላላችሁ? ሰው ሳይላክ አይኖርም። እናቶቻችን ወንድሞቻችንም ሳይላኩ አይኖሩም። ግን የሚላኩበት መንፈስ አይነትና ሁኔታ ነው ልዩነቱ። አብዳችኋል እንደ ወደዛ የምትሄዱት ይሏችኋል። ልክ እነሱ የተባረከ ጊዜ፣ ሰዓት፣ የተቀደሰ ህይወትና ኑሮ ላይ እንዳሉ አድርገው የእናንተን ወደዚህ መጓዝ አንዳንዶቹ በሌሎች በአሉባልታ የተሞሉ ሆነው ለክፉ መንፈስ ይላካሉ። አንዳንዶቹ ሆን ብለው ተንኮላቸው እንዳይጋለጥ ምስጢራቸው እንዳይመጣ ወደዛ ከሄዳችሁማ ታብዳላችሁ ይሏችኋል። ግን እድላችሁን፣ ተስፋችሁን፣ መንገዳችሁን የዘጉ እነሱ ናቸው። ምስጢራቸው እንዳይወጣ ክፉ ጠላት ከናንተ እንዳይወገድ ተሳስራችሁ እንድትኖሩ ፈቃዳቸው ነው። የተላኩበትን መንፈስ ያገለግላሉ። ያሉበትን የሲኦል ኃይል የሚገቡበትን የኩነኔ መንገድ ያዳብራሉ። የኩነኔ ፍጥረቶች ክፋታቸው በጨመረ ቁጥር የእግዚአብሔር የሆነው ፍርድ እንዲፈጥን ትልቅ ግፊት ያደርጋሉ። ክፋት በበዛ ቁጥር ምጽአት እየጨመረ ነው የሚመጣው። ቶሎ ቶሎ ይፈጥናል። እንኳን በየ10 ዓመቱ እንኳን ምን ያህል ፍጥነት እንዳለ ተመልከቱ። ልጆቹ ቶሎ ነው የሚያድጉት፣ ቶሎ ነው የሚናገሩት፣ ቶሎ ነው የሚያወሩት። ዛሬ በየ10 ዓመቱ እንኳን ያለው ሁኔታ በጣም የተለየ ነው። ጭንቅላታቸው እያነሰ አካላቸው እየገዘፈ ነው የሚሄድ። አእምሯቸው እያነሰ አስተሳሰባቸው እየወደቀ አቅማቸው ስጋዊ ጉልበታቸው እየጨመረ ነው የሚሄደው። ይሄ በየ10 ዓመቱ ነው። የሚያውቀው ደግሞ ዕውቀት አለኝ የሚለው ደግሞ እየወረደ እየደቀቀ ማስተዋሉ እየቀነሰ እንደዚህ ነው የሚሄደው። ምጽአት የመቸኮሉ አንደኛው ምልክት ይሄ ነው እና መንፈስ ገባብኝ እልክሃለሁ አለው። ወደ አመፀኞች ቤት ነው ምልክህ አለው። ይገርማል እኮ። ደግሞ እኮ የሚላከው ወደ ማን መሰላችሁ? ወደ እስራኤል አይደልን? እስራኤል ማለት የእግዚአብሔር አገልጋይ ማለት ነው። እስራኤል ማለት ምን ማለት ነው? አመፀኞቹ ማን ናቸው ታዲያ? ምን አላችሁኝ? እስራኤሎች።
እስራኤሎች የእግዚአብሔር አገልጋዮች ነው። ጥሩ ስም አላቸው። የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ ነው። ግን የሚገርመው እዚህ ደግሞ እግዚአብሔር ምን አለ? አመፀኛ ቤት ናቸው አለ። አይ የእግዚአብሔር አገልጋይ መሆን ስትጀምር አመፀኛ ትሆናል። ይሄ ነው እንግዲህ ይሄንን አመፃቸውን እንድትነግራቸዋል። አመፃ የሚጀምረው ግን በየትኛውም መንገድ ይሁን ከዓለም አይደለም፣ ከእግዚአብሔር ቤት ነው። በጣም አደገኛ ጥፊዎችና እጅግ በጣም ፈታኝ የሆኑ ነገዶች የሚወጡት ከእግዚአብሔር ቤት ነው። ይሄ በጣም የሚገርም ነው። ዓለምን የሚያተረማምሱና ለዓለም ውድቀት የሚሆኑ ሰዎች የሚመነጩት ከእግዚአብሔር ቤት ነው። አይምሰላችሁ። እስራኤል ማለት የእግዚአብሔር አገልጋይ፣ የእግዚአብሔር ባሪያ፣ የልዑሉ መኖሪያ፣ የልዑል መጠበቂያ ማለት ከሆነ አሁን እዚህ ጋር እሾህና ኩርንችት ይላቸውና አመፀኞች ናቸው ይላል። በዓለም የምናያቸው ብዙ ትልልቅ ጦርነቶችና ውድመቶች የተከናወኑት ከክርስትና ውስጥ በወጡ መሪዎች ነው። አትጠራጠሩ። ዓለምን ጉድ ያመጣል ተብሎ የሚታወቀው የአየሩንም ሆነ የተፈጥሮ ሕግጋቶችን ሁሉ ይደመስሳል ተብሎ የሚታወቀው ኑክሌር የተገኘው ክርስቲያኖች ቤት ነው። አይገርምም? ይሄ የክርስቲያኖቹ ልጆች ናቸው። ለጥፋት የሚስማሙ ነገሮች በሙሉ የተፈበረኩት በክርስቲያኖች እጅ ነው። ከዛ በኋላ ፎርሙላውን ለሌሎች አሳልፎ መስጠት አያስቸግርም። ሰው መግዛት ነው፣ በቃ አለቀ። ባለሙያውን መግዛት እኮ ነው። በዓለም ውስጥ ያሉት የፍልስፍናና የክህደት ዘርፎች በስፋት የሳይንሱን ዓለም ፈጥረናል፣ በቃ ሌላ አያስፈልገንም ብለው የተነሱ በሙሉ የክርስቲያኖቹ ዘር ናቸው። ብዙ ሚሊዮን ሕዝቦችና አይሁዶች በጭካኔ እንዲጠፉ ምክንያት ከሆነበት አንዱ ክፍል የክርስቲያኖቹ ናቸው። የክርስቲያኑ ዓለም ነው። አየ ካላወክበት የእግዚአብሔር አገልጋይ የሚለው ስም ከያዝከው ፈተናዎቹ የዛን ያህል ብርቱ ናቸው። ይህንን የምታውቀው በእግዚአብሔር መንፈስ ስትቆም ነው። እየሰማችሁኝ ነው? በምን መንፈስ ስንቆም ነው? በእግዚአብሔር መንፈስ ስንቆም ነው። እሺ፣ ከክርስቲያኑ ሕይወትና አብራክ አንጻር ስናይ የአንድ ትውልድ ግማሽ ዕድሜን ያተራመሰው አብዮትን ከየት መጣ ስንል ራሻ ኦርቶዶክስ ከነዛ ነው የመጣው። የኮሚኒዝም እና የሶሻሊዝም ርዕዮተ ዓለም በክህደት መስመር ውስጥ ቆሞ እንደ ወረርሽኝ ዓለምን ያጥለቀለቀው ክርስቲያኖቹ ክደው ነው። እግዚአብሔርን ክደው ነው። አምላካቸውን ክደው ነው። የክህደት ትውልድ እንዲስፋፋና የአመልና ኢየሱስ መረን የተለቀቀ አካሄዱም ሆነ አናኗሩ መንፈሳዊ የሕይወት ግብአቱ የጠፋበትና የጨነገፈ ዜጋና ኃይል ለማፍራት ተችሏል። ለምን ሲባል ክርስቲያኑ እነ ማርክስ እነ ኤንግልስ በክርስትና አብራክ ውስጥ ከተገኙ ቤተሰቦች የወጡ ናቸው። ቤተ ክርስቲያንን በስጋዊ ብቻ አዩዋትና የጨቋኞች መሳሪያ ናት ለማለት ሞከሩ። ያሉትን የጭቆና ኃይል ግን ባቋቋሟቸው እና በመሰረቷቸው ሰዎች አብራክ ውስጥ ደግሞ በእጥፍ የሚታይ ሞት ሆነ። የሰው ነፃ አውጪ እንዲህ ነው። አየህ፣ የትም አይደርስም። ምለው ተገዝተው የሄዱበት መንገድ ተመልሶ ራሳቸውን በመፈተን ጭቆናውም ሆነ በደሉ ጨፍልቆ ይጥላቸዋል። መልሶ በእጃቸው ውስጥ ከገባ በኋላ በእጥፍ እንደውም ይጨምራል ማለት ነው። ይሄ የክርስቲያኑን ዘር የቱን ያህል ክህደት እንደመታው ማያና መመልከቻ ነው። በመንፈስ መቆም ስትጀምር ነው የምታስተውለው። በመንፈስ ካልቆም ግራ ከተጋባው ዓለም ውስጥ አንዱና በባህር ላይ ኮምፓስ ያጣች መርከብ ይመስል ከሀገር ወደ ሀገር እየዞርክ
እየተንከራተት ከመኖር የዲያብሎስ ማስደሰቻ አንደኛውን አካል መጫወቻ ሆኖ ይኖራል ማለት ነው። እና በመንፈስ መቆም ስንጀምር ነው የሚታየን ይሄ